እንግዲህ በመጀመሪያ ጥሪያችን አክብራችሁ ለመጣችሁ ልጆች በሙሉ የከበረ ሰላምታዬን ሳላቀርብ ማለፍ አልፈልግም። የዛሬው መሰባሰባችን ዓላማው ቻሌንጅ ነው። ቻሌንጅ እንዴት ከባድ እንደሆነ ነው። ቻሌንጅ ሲጀምር ከራስ ይጀምራል፣ ከማህበረሰብ ይጀምራል፣ ከሀገር ይጀምራል፣ ከብዙ ነገሮች ይጀምራልና የኛ ቻሌንጅ ግን በጣም ከባድ ነበር። እንግዲህ ትላንትና ከነበርበት ጎህ ቴሌቪዥን ጣቢያ ከካሳንቺስ ስለቀው ወደዚህ ስንመጣ ይሄን ቤት ስንረከበው የዛሬ 4 ዓመት የተዘጋ ቤት ነበር የተረከብነው። ይሄን ቤት እንደ ወደ ቤትነት ለመለወጥ በጣም ትልቅ ቻሌንጅ ነበር። ብዙ አውርዶችን አልፈናል። ኦፍኮርስ በዚህ አጋጣሚ ላይ ማመስገን ፈልጋችሁ ተቋማቶች አሉ፣ የግል ጓደኞች አሉ፣ ከውጭ ያሉ ዲያስፖራዎች አሉ። በተለይ በዚህ አጋጣሚ ላይ መከላከያና አርቲፊሻል ኢንተለጀንስ ግን ኪራይ ቤቶች ራሱ ማመስገን ፈልጋለሁ። ምክንያቱም ከ180 እና 200 ሺህ ብር ወጪ ነው ወደዚህ የመጣሁትና ግን ቀላል አልነበረም የነበረው። አዲስ ህንጻ መስራት ይቀል ነበር። እነዚህ የረዱኝ አካላቶች ስጠራ ከዚህ መሃል ደግሞ ከጎኔ ደከመኝ ሰለቸኝ ሳይል ያልተለየኝ አጋር ሆኖ ሳጣም ሲሚንቶ ተበድሮ ሳጣ አሸዋ ተበድሮ ድንጋይ ተበድሮ በጉልበቱ ሰራተኞችን ያመጣ ደከመኝ ሰለቸኝ ሳይል ጧትና ማታው ግራስ ሲገባው ድረስ እዚህ ያደረ ይሄንን ወደዚህ የተዋበ አዳራሽ አሁን አዳራሽ ውስጥ ነው ያለነው። ስቱዲዮቹ ዛናች ያሉት ቢሮዎቹ ዛናች ያሉት ከቢሮ ጀምሮ ከግቢ ጀምሮ ያልተለየኝ አንድ ትልቅ ሰው አለ። በህይወት ገጠመኞቻችን ሁሉ ጊዜ ማመስገን አንወድም። ስለማናመሰግን የሚመሰገኑ ፍጥሮችን ማፍጠር አልቻልንም። ስናመሰግን ሁሉ ጊዜ ሰዎችን ክሬት እናደርጋለን። እኔ እዚህ ጋር ዘውዱን ላመሰግን እዚህ ስወጣ ዘውዱ ነገር ሰው ያመሰግናል። ይሄን ፕሮግራም ከታተሉ ሰዎች ያመሰግናሉ። በዚህ አጋጣሚ ዘውዱን እዚህ ላይ ዛሬ የክብር እንግዳ አድርጌ ለዚህ ታላቅ ስራ ላልተለየኝ ትልቅ ወዳጄ ወይም ስራ አጋሬ ዘውዱን ትንሽም ነገር ብትሆን ዋጋ አላት ብዬ ጾታ ላበረክትለት ነው ወደዚህ ያመጣሁት። ዘውዱ መጀመሪያ ለዚህ በጎህ ቴሌቪዥንም በኢትዮጵያም በወዳጆቼም ስም ለመጥራት ስለበቃሁኝ ከልብ እኮራለሁኝ፣ አመሰግናለሁ። እንግዲህ ስጦታዬ ትንሽ አይደለም፣ ትልቅ ስጦታ ነው። እዚህ አጋጣሚ ላይ ተደረገ እንዳትጠብቁ። በጣም በአቅማችን በልካችን ይሆናል ያለው ነገር እናበረክትለታለን። ሁላችሁም የዚህ አይነት ነገር መልመድ አለባችሁ። የቤት ሰራተኛ ልትሆን ትችላለች፣ የቢሮ ሰራተኛ ልትሆን ትችላለች፣ ካሸር ልትሆን ትችላለች። ጥሩ ለሰሩ ሰዎች ስታመሰግኗቸው የሚቀጥለው ቦታ ላይ ሲሉ ጥሩ ሰዎች ይሆናሉ እና ምስጋና ትልቅ የሆነ በሀገራችን መለመድ የሚገባው ትልቅ ነገር ነው። ስለዚህ ምስጋና ከገንዘብ ይበልጣል። እኔ ትልቅ ገንዘብ አለም ወይ ትልቅ ነገር አለም ስለዚህ ግን ትልቅ ምስጋና ለሱ ከሚሊየንስ ብር በላይ አሁን እየሰጠሁት ነው ያለው ለሱ ቃል እና ዘውዱ ወደዚህ ጋር እንድትመጣልኝ። ለዚህም ደግሞ አምባሳደር ተስፋዬ እዚህ ያለ እና ደግሞ እዚህ ያለ ወይዘሮ ትችም እዚህ ያሉ እንግዲህ እነሱ ባሉበት ለዘውዱ ምን አዘጋጀን የሚለው ነገር እናንተ ባላችሁበት ቦታ ላበረክትለት እዚህ ጋር አምባሳደር ጋብዛለሁ። የምትናገረው ነገር ካለ መጀመሪያ እሺ። በመጀመሪያ ደረጃ ይሄ ቤት ተረክበው አሳይተኝ ነበርና ከዛ ተቀይሮ ዛሬ እንደዚህ ተሰብስበንበት እንቆያለን በጭማጭር ጊዜ እንቆያለን ብዬ አላሰብም ነበር። እንደዚህ በመሆኑ በጣም በከፍተኛ ደረጃ ነው ማደንቀው። ያለፍካቸውን ነገሮች በቅርብ ስከታተል ስለነበረ በጣም ከፍተኛ ገንዘብ ያለው ሰው በአንድ ቀን ይሰራል። ግን የተለያዩ ችግሮች ውስጥ ታልፎ ለዚህ በመብቃታችሁ የጎህ ሰራተኞችንም አንተንም ሁላችሁንም እንኳን ደስ አላችሁ እላለሁ። ከዛው በመቀጠል ሁሉ ጊዜ ቅድም ኮርዳዊት እንዳለው ሰዎች ብዙ አይነት አስተዋጽኦ ያደርጋሉ በህይወታችን ውስጥ ለድርጅቶቻችን ለቤተሰባችን በማይታሰብ መንገድ አስተዋጽኦ ያደርጋሉና አስተዋጽኦ ሲያደርጉ አናመሰግናቸው። በዛ ምክንያት እሱ እንዳለው ብዙ የሚመሰገኑ ሰዎችን ማግኘት አልቻለችም ሀገራችንና ሁሉ ጊዜ ትንሽም ትልቅም አስተዋጽኦ ያደረጉ ሰዎችን ከቤተሰብም ጀምሮ እንደዚህ
በድርጅትም ደረጃ ማመስገን በጣም ከፍተኛ አስተዋጽኦ አለው። እንደ ሀገርም ነው ያልኩ ያለሁት እና የዛሬው ፕሮግራም እኔ በጣም ነው ደስ ያለኝ። ምክንያቱም አንደኛ ይሄ እንደዚህ ተሰርቶ ማየቴ፣ ሁለተኛ ደግሞ ለዚህ ስራ አስተዋጽኦ ላደረገው ሰው ምስጋና ላቀርብ ነው ብሎ ኮርዳይት ይህን ጉዳይ በማዘጋጀቱ ማለት ነው። ሁሉ ጊዜ አቶ ዘውዱም ሌሎቻችንም ማሰብ ያለብን ነገር ቅን ነገር ማሰብ፣ ጥሩ ነገር ማሰብ ሁሉ ጊዜ ለራሳችን መልሶ የሚጠቅመን ነው። ጥሩ ነገር አንድ አባባል አለ፣ ጥሩ ነገር ሁሉ ጊዜ ቀድሞ ይገኛል የሚባል ነገር አለና ጥሩ ነገር ያደረገ ሰው ሁሉ ጊዜ ቀድሞት ይገኛል እና ዛሬ ይሄንን ስጦታ ኮርዳይት እንዳለው ትንሽም ይሁን ትልቅ አዘጋጅቷል። እኔ ግን ትንሽም ይሁን ትልቅ ነው ብዬ ነው የማምነው እና ኮርዳይትንም ይሄን ጎ ቴሌቪዥንንም ዘውዱንም በጣም ነው የማመሰግናቸው። እንግዲህ ዛሬ አምባሳደር ጨርሶታል። የመጀመሪያ የ90 ቀን ፕሮጀክት ነበር፣ ቻሌንጅ ነበር። በሶስቱ ከካናዳ መጥቼ ነው እንግዲህ ውጣውረድ ማድረገው ከካናዳ ሲት ማለት ነው እና የመጀመሪያው የ90 ቀን ቻሌንጅ በጣም ከባድ ነበር። በልህ ነበር ሳልጨርስ ሄድኩት ከ90 ቀን በኋላ። እዛው ግን ሰላም ነሳኝ ካናዳው። ለምን ጀመርኩት? ለምን ሳልጨርስ ወጣው። አልቆየሁኝም፣ በአንድ ወር ተመልሼ መጣሁ። እንደገና የ2 ወር ቻሌንጅ አድርጌ ነው ዛሬ አጠናቀቅኩኝ ብዬ ለዚህ በቃውትና በዚህ አጋጣሚ ላይ ዛሬ መጨረሻ ደስታ ቀን ስለሆነ ሁላችሁም እንኳን ደስ አላችሁ እላለሁ። እሺ ለዘውዱ ያበረከትኩለት መጀመሪያ ስጦታዬ በስሜ የተፈረመ ብዙ ዓመት የለፋሁበት ይቻላል የሚል መጽሐፍ ነው። በዚህ ውስጥ ብዙ ጽናት፣ ብዙ ውጣ ውረዶችን ሰው ያገኝበታል። ስለዚህ መቻልን መጽናትን ሰጥቶ ሳትሸነፍ ለዚህ ስለበቃ የመጀመሪያ ስጦታዬ ይቻላል የሚለው መጽሐፍ ይሆናል። አምባሳደር ተስፋዬ እንግዲህ ከሱ ቀጥሎ ደግሞ አትሄድ ሁለተኛው ስጦታችን ይሄ በክብር ያዘጋጀንልህ እንደ ጎህ እንደ ተቋም ያዘጋጀንልህ የምስጋና ወረቀት ነው። ይሄን ደግሞ በተና ያሳያችሁ ክፈት። ይሄ እንግዲህ ትልቅ የምስጋና እንትን ነው፣ የምስክር ወረቀት ነው። ለአቶ ዘውዱ ባልከው ይላል ያደረጉልን ከፍተኛ ድጋፍ ከልብ የመነጨ ምስጋናችን ያቀርቡ የትግል ውጤት የሆነውን የህዝብ ድምፅ ጎህ ቴሌቪዥንን ጣቢያ ከጎን በመሆን በመሰለፍ እገዛም ቀጣይነት እንዲኖረው ወዲሁ እያመሰገን ይህንን ምስጋና ምስክር ወረቀት ሰጥቶታል የሚለው ሶስተኛውን ደግሞ አቶ ናደው ይሄንን ይሄ ደግሞ የግሌ ነው እንግዲህ ማዋሪያ መዋቢያ እንደሆነ ይሄንን እንግዲህ የካናዳ ሸሚዝ በናደው አማካኝነት እንሸልማለን። የመጨረሻው እንግዲህ እቺ የታሸገች ፖስታ ነች። እቺ የታሸገች ፖስታ ደግሞ ውስጧ ምን አላት? አንተ ክፍተት ትነግረናለህ። ቲጂ ባንቺ በኩል ስትልኝ ደስ ይላል። ሴቶች ቅሬታ አላችሁ ወይኛ ትላላችሁ። ይሄው ከፍተህ ብናየው ደስ ይለናል። ይደርሰን ይችላል። ይሄ የጎህ ስጦታ ነው። እንግዲህ እንደ አቅማችን የ60 ሺህ ብር ሽልማት ነው። እንግዲህ ከሞላ ጎደል ይሄን ፕሮግራማችን ዘውዱ ላደረክልን እናመሰግናለን። ይሄ ቤት ነው እስከ መጨረሻው ድረስ ልክ እንደ ቀን ስራ ነው የምታየው። ሁሉ ጊዜ ጠዋት ሌላ ቦታ የምትሰራውን ስራ እዚህ ቤት ሰራለን። በየሳምንቱ በየቀኑ
ምን አለ ምን ጎደለ የሚለው ነገር የመስራት ኃላፊነት ግዴታ አለ። ለነበረን ቆይታ አመሰግናለሁ። ስራችን እናላለቀ። እሺ ዘውሉን ስንጠራው ከሱ ጋር ያሉ አሉ ብዙ እንደማሙ አሉ አንድ አባት አሉ ሽማግሌ ጉንበኛ አሉ በጣም ታታሪ ሰራተኞች አሉ። እነሱን ደግሞ እንደጎህ የግላችን ያዘጋጀንላችሁ ስጦታ አለ። እሱም በራሳችሁ በኩል እናደርጋለን ማለት ነው። ፕሮግራማችን ይሄን ይመስላል። ጥያቄ ከሌላችሁ በዚሁ ወደ ቡና ሻይ ፕሮግራማችን ይረዳል ማለት ነው።